ዛሬ ከዚህ መጽሐፍ በስራችሁ ላይ እንዴት ደስታን ማግኘት እንደምትችሉ እናያለን። ስራችሁ ምንም ይሁን ምን፣ የስራው ባህሪ ምንም ይሁን ምን፣ ምርጡን ስራችሁን እንዴት ኃይላችሁን አወጣችሁ መጠቀም እንደምትችሉ፣ ከስራችሁም እንዴት ደስተኛ እንደምትሆኑ እናያለን። ይህንንም ለማድረግ የሚረዳችሁ ፍሰት ነው ይለናል ይሄ መጽሐፍ። ፍሰት ግለሰቦች የስራው ባህሪ ምንም ይሁን ምን ምርጡን ስራቸውን እንዲያቀርቡ ኃይል ይሰጣቸዋል። ፍሰት ውስጥ ስንሆን ክህሎታችንን ሙሉ በሙሉ ይወጣል። ራሳችንን በአዲስና በሚፈለጉ መንገዶች እንማረዋለን። ምን ያህል እንኳን የምንከውነው ስራ ከባድ ቢሆንም ፍሰት ውስጥ ከገባን በፍጥነትና ያለምንም ልፋት እንከውነዋለን። ዋናው ጥያቄ ግን ፍሰት ምንድነው? በፍሰት ውስጥስ እንዴት መግባት እንችላለን? ይህንንና መሰል ቁልፍ ሐሳቦችን ከዚህ መጽሐፍ አንድ በአንድ የምንዳስስ ይሆናል። ከዛ በፊት ግን ይህንን ጠቃሚ ቪዲዮ ላይክ በማድረግ እንጀምር። ምክንያቱም ላይክ ስናደርግ ይህ ቪዲዮ ለብዙዎች ተደራሽ መሆን ስለሚችል። ፍሰት ውስጥ መግባት በራሱ ደስታ ይሰጣል። ስራው ተጠናቀቀ አልተጠናቀቀ የሚለው ጉዳያችን አይሆንም። ብቻ የምንወዳቸውን ተግባራት ስንፈጽም እነሱን ተከትለን ወደ ፍሰት ሁኔታ እንገባለን። የደስታ ምንጮች ከሰው ወደ ሰው ሊለያዩ ይችላሉ። ለማሽን ባለሙያው አስቸጋሪው የብየዳ ስራ ሊያስደስተው ይችላል። የቀዶ ጥገና ሐኪም ውስብስብ በሆነ ቀዶ ጥገና እርካታ ሊያገኝ ይችላል። የልብስ ዲዛይነር አዲስ ዲዛይን መስራት ያስደስተዋል። በፍሰት ውስጥ ስንሰራ ተነሳሽነቱ ውስጣዊ ነው። ስራው በተፈጥሮ አስደሳች ይሆናል። ፍሰት ውስጥ መግባት ሰዎችን የሚያነሳሳቸው ሽልማቶች፣ ጉርሻዎች ወይም እንደ ደሞዝ ያሉ ማበረታታዎችን ለማግኘት ስለፈለጉ አይደለም። እነዚህ ውጫዊ ማነቃቂያዎች ምናልባትም ውጤታማነትን ለአጭር ጊዜ ሊያሳድጉ ይችላሉ። ሆኖም ግን ለዘለቄታው የሚያበረታቱ ከውጫዊ ይልቅ ውስጣዊ ማበረታቻዎች ናቸው። ለምሳሌ ሰራተኞች ለሽልማት ሲሉ ብቻ ይሰሩት ከነበረው ስራ በተቃራኒ በሚወዷቸው ስራ ሲሳተፉ ጥሩ ስሜት እንደሚሰማቸው ጥናቶች አረጋግጠዋል። ወደው የሚሰሯቸው ስራዎች ደስታን ሲፈጥሩላቸው፣ በተቃራኒው ለገንዘብ ጥቅም ብቻ የሚሰራቸው ስራዎች ተሰላችተዋል። ፍላጎት አጥተውና ተበሳጭተው ይከውኗቸው ነበር። በተለይ ተግባሮቹ አስጨናቂና ሸክም ከሆኑባቸው ይህ ስሜት የተለመደ ነው። ብዙ ሽልማቶችን ከማግኘት ይልቅ ፍላጎታችንን ማሳደድ የበለጠ እርካታ ይሰጠናል። ስራ እርካታ የሚያመጣው እንዴት ነው? ይህ ጥያቄ በ60ዎቹ ውስጥ ለነበሩ ወንዶችና ሴቶች ቀርቦ ነበር። አብዛኞቹ መልሳቸው የአንድ ስራ ደስታ ማምጣት የሚወሰነው ባለው የስኬት መጠን ነው ሲሉ ነበር የመለሱት። ከዚህም ባለፈ ሰራተኞቹ እርስ በእርሳቸው ያላቸው ግንኙነቶች፣ አንደኛው ሌላኛውን ለመርዳት የሚሄዱበት ርቀት እንደ የስራው ስኬት ይቆጠራል። በአጠቃላይም ገንዘብ የስራ እርካታን አያመጣም ብለው ያምኑ ነበር። ተለምዷዊ ማበረታታዎችና ሽልማቶች ግለሰቦችን ምርጥ ስራ እንዲሰሩ ከማነሳሳት ጋር በተያያዘ ደካማ ናቸው። የስኬት ጫፍ ላይ ለመድረስ ሰዎች የሚያደርጉትን መውደድ እና በሂደት መደሰት አለባቸው። ሞቲቬሽን ወይም መነቃቃት የሚለው ቃል የመጣው ሞተሬ ከሚለው የላቲን ቃል ሲሆን ትርጓሜውም መንቀሳቀስ ማለት እንደሆነ ልብ ልትሉ ይገባል። ስሜቶች ግቦችን ከማሳደድ በስተጀርባ ያሉ አንቀሳቃሽ ኃይሎች ናቸው። ተነሳሽነትን ያቀጣጥላሉ። ተነሳሽነትንም በተራው አመለካከታችንና ድርጊታችን ላይ ይንጸባረቃል። ታላቅ ስራ የሚጀምረው በጥልቅ ስሜታዊ ትስስር ውስጥ ነውና። በመቀጠል ይህ ምን ማለታችን እንደሆነ ማለትም በስራ ላይ ደስታን እንዴት ማግኘት እንደምትችሉ እንመልከት። ፍሰትን የሚለማመዱ ግለሰቦች ፈታኝ ስራዎችን ያለ ምንም ጥረት የመከወን አስደናቂ ችሎታ አላቸው። በአእምሮአቸው ውስጥ የሚከሰቱ የውስጥ ሂደቶችን በውጫዊ ሁኔታዎችም ይገልጣሉ። ፍሰት አንድ ግራ የሚያጋባ እውነትን ይሰጠናል። ምንም እንኳን በአድካሚ እንቅስቃሴዎች ውስጥ በንቃት ቢሳተፍም አእምሮአችን የሚንቀሳቀሰው አነስተኛ ኃይልን በመጠቀም ነው። ሰውነታችንም ቶሎ አይደክምም። ከዚህ ክስተት በተቃራኒ በጭንቀት ስንዋጥ አእምሮአችን ብዙ ኃይል ያስፈልገዋል። ሰውነታችንም ቶሎ ይደክማል። በመሰላቸት ወይም በጭንቀት ጊዜ የአንጎል እንቅስቃሴ የተበታተነና ትኩረት የለሽ ይሆናል። የነርቭ ሴሎች አግባብነት በሌለውና በተበታተኑ መንገዶች ይተኮሳሉ። በአንጻሩ በፍሰት ውስጥ ደግሞ
አንጎል ውስጥ የሚተኮሱት የነርቭ ሴሎች ወደ አንድ አስፈላጊ አቅጣጫ ብቻ ይጓዛሉ። ይህም የአእምሮን ቅልጥፍና ይጨምራል። በውጤቱም በጣም ፈታኝ በሆኑ ተግባሮች ውስጥ እንኳን የጭንቀት ሆርሞን በሰውነታችን እንዳይመረት ይሆናል። የፍሰት ጥናት ፈርቀዳጅ የሆነው የቺካጎ ዩኒቨርሲቲ የስነ ልቦና ባለሙያ ሚሃሊ ከማኔጅመንት እና ኢንጂነሪንግ እስከ ጥገና ሥራ ድረስ በተለያዩ የሥራ ኃላፊነቶች ላይ ያሉ 107 ግለሰቦችን ያሳተፈ ጥናት አካሂዶ ነበር። ተሳታፊዎች እንቅስቃሴዎቻቸውንና ስሜቶቻቸውን እንዲመዘግቡ ተደረገ። ግኝቶቹ አስገራሚ ነበሩ። በአማካኝ ተሳታፊዎች በሥራ ላይ ያሉ ግማሽ ያህል ጊዜያቸውን ፍሰት ውስጥ እንደሚያሳልፉ፣ ነገር ግን በትርፍ ሰዓታቸው ከ20 በመቶ ያነሰ ብቻ በፍሰት ውስጥ እንደሚሆኑ ተመዝግቧል። የሚገርመው ነገር በመዝናኛ ጊዜያቸው ሰዎች ከሥራ ጊዜያቸው በላይ እንደሚጨናነቁ በጥናቱ ታይቷል። ይሁን እንጂ ግለሰቦች ባላቸው የሥራ አይነት ፍሰት ውስጥ የሚገቡት ጊዜ ላይ ከፍተኛ ልዩነት ነበረው። ውስብስብና ፈታኝ ሥራዎች ያሏቸው ሰዎች የበለጠ ፍሰት ውስጥ እንደሚገቡ ተረጋግጧል። ሥራ አስኪያጆችና መሐንዲሶች በመደበኛ የሥራ መደቦች ላይ ካሉት ጋር ሲነጻጸር ተጨማሪ የፍሰት ጊዜን አስመዝግበዋል። የፍሰት ልምምድ ለሥራ ደስታንና መላቅን ያመጣል። ፍሰት ውስጥ ሲገቡ የአንጎላቸው እንቅስቃሴ በአንድ ነገር ላይ ስለሚያተኩርና ቀልጣፋ ስለሚሆን ሰዎች በቀላሉ በሚያስፈልጉ ተግባራት ውስጥ እንዲሳተፉ ያስችላቸዋል። ይህ ፍሰት በተለያዩ የሕይወታችን ክፍሎች ውስጥ ሊገኝ ቢችልም አብዛኛውን ጊዜ በሥራ ቦታ ላይ ፈታኝና ውስብስብ ሁኔታዎች ውስጥ ሰዎች ወደ ፍሰት ሁኔታ ውስጥ የመግባት ዕድላቸው ሰፊ ነው። በተቃራኒው አንድ ሥራ ይህ የፍሰት ስሜት ሲጎድለው ስኬቶች እንኳን ሳይቀሩ እንዳልተሳካልን እንዲሰማን ሊያደርጉ ይችላል። በአንድ ወቅት ከሥራችን ጋር አብሮ የነበረው ደስታ እየደበሰዘ ይሄዳል። እናም የመቀዝቀዝ አደጋ የበለጠ ጎልቶ ይታያል። በተለይም በጉልምስና ዕድሜ ወቅት ስንሆን ይህ ጎልቶ ይታያል። በዚህ ደረጃ ውስጥ ነው እረፍት ማጣት ብዙውን ጊዜ የሚፈጠረው። ግለሰቦች የሙያ ለውጦችን እንዲያስቡ ወይም አማራጮችን እንዲመለከቱ ያደርጋቸዋል። አንድ የህንዳውያን አባባል አለ። ሌባ ወይም ኪስ አውላቂና ቄስ ሲገናኙ ሌባው ወይም ኪስ አውላቂው የሚያየው የቄሱን ኪስ ብቻ ነው የሚል አባባል ነው። እይታችን በዙሪያችን ያለውን ዓለም እንዴት እንደምንመለከት ይቀርጻል። ትኩረታችን በተፈጥሮ መጠን እንድናይ ያስገድደናል እና ለኛ በጣም አስፈላጊ በሆኑ ነገሮች ላይ ብቻ እናተኩራለን። ለዚህም ነው ሰዎች ጥቅም የሚያስገኙላቸውን እድሎች ብቻ የሚያሳድዱት። ለዚህም ነው በፍላጎቶቻቸው የሚነዱት። በመቀጠል ፍሰት በስኬታችን ላይ ምን ያህል ተጽዕኖ እንዳለው ለማየት እንሞክር። የስኬት ፍላጎት ከፍተኛ አፈጻጸም ባላቸው ግለሰቦች መካከል የተለመደ ባህሪ ነው። ሆኖም ግን እንደ ነርሲንግ፣ ሕክምናና ማስተማር ያሉ ሙያዎች ከራስ ጥቅም ይልቅ ሰውን መርዳት ቅድሚያ ሊሰጥባቸው የሚገቡ ናቸው። እናም ሰዎች ሲደሰቱ ማየትና እውነተኛ አድናቆት ማግኘትም በእነዚህ ሙያዎች ውስጥ እንደ ስኬት የሚቆጠር ነው። ከሌሎች ጋር መቆራኘት ወይም መልካም ግንኙነትን ለመመስረት መሞከር አዎንታዊም አሉታዊም ተጽዕኖ ይኖረዋል። ከመጠን በላይ መቆራኘት የውሳኔ አሰጣጥ ሂደትን ሊጎዳ ይችላል። ስኬታማ ሥራ አስኪያጆችና ሱፐርቫይዘሮች ብዙ ጊዜ አጥብቀው ከሰራተኞቻቸው ጋር አይቆራኙም። ይህም ተቃውሞ ወይም አግባብነት የሌላቸው ይፈጸምልኝ ጥያቄዎች ይሉኝታ ይዟቸው እንዲቀበሉ ያደርጋቸዋልና ነው። ከሌሎች ጋር ያለን ግንኙነት ከልክ በላይ ጠንካራ ከሆነ ትኩረታችንን ሊከፋፍልና አፈጻጸማችንን ሊያደናቅፍ ይችላል። ፉክክርን ለስኬት መጠቀም። ከፍተኛ የስኬት ደረጃዎችን የመውጣት ወይም የማሟላት ፍላጎት ግለሰቦች ግባቸውን እንዲያሳኩና ልዩ አፈጻጸም እንዲኖራቸው የሚገፋፋ ነገር ነው። እነዚህ ግለሰቦች ትልቅ ዓላማ ያዘጋጃሉ፣ የሚመጣባቸውን ውድቀት ይቀበላሉ፣ እርግጠኛ አለመሆንን ለመቀነስ መረጃ ያሰባስባሉ፣ አፈጻጸማቸውን ለማሻሻል መንገዶችን ያለማቋረጥ ይፈልጋሉ። ስኬት የማይናወጥ ጉዞ ያስፈልገዋል። ኮከብ ሥራ አስፈጻሚዎች የተሰሉ አደጋዎችን የመቋቋም አቅም ያላቸው አዲስ ፈጠራን የሚያበረታቱ ግለሰቦች ናቸው። እንደ ምሳሌም ቢል ጌትስ እና ጆን ዲ ሮክፌለርን ጨምሮ በታሪክ ውስጥ ባሉ በመቶዎች የሚቆጠሩ ሀብታም አሜሪካውያን ላይ በተደረገ ጥናት
በሁሉም ውስጥ ያለ አንድ የጋራ ባህሪ ተገኝቷል። እርሱም የማይናወጥ የውድድር መንፈስ ነው። እነዚህ ሰዎች ለስራቸው ጽኑ የሆነ ፍቅርን እንዲኖርላቸው ፈጥሮላቸዋል። የማይናወጥ ጽኑ የውድድር መንፈስ። እንደ ጭንቀትና ቁጣ ያሉ አሉታዊ ስሜቶችን የያዙ የነርቭ ሴሎች የአእምሮአችንን የማሰብ አቅም እንዲሁም በፍሰት ውስጥ እንዳይገባ እንዲዳከም ያደርጉታል። በተመሳሳይም ሐዘን ሲያጋጥመን ይህ በአእምሮአችን ውስጥ ጥቂት ሐሳቦችን ብቻ እንድናንሸራሽር ያደርገናል። ከፍተኛ ስሜቶች ማለትም ጭንቀት፣ ቁጣ ወይም ሐዘን የአንጎል እንቅስቃሴን በእጅጉ ያዳክማሉ። ይህ ብቻ ሳይሆን መሰላቸትም የአእምሮን ብቃት ይጎዳል። አእምሮአችን በማይረቡ ሐሳቦች ላይ በሚንከራተቱበት ጊዜ ትኩረታችንና ተነሳሽነታችን ይጠፋል። በረጅም ስብሰባዎች ውስጥ በጠረጴዛው ላይ የተተከሉ ስሜት አልባ አይኖች ይታያሉ። ይህም ውስጣዊ ባዶነትን ያሳያል። ሁላችንም በተማሪነታችን ከመስኮቱ ውጭ ፈዘን እየተመለከትን ያሳለፍናቸውን ቀናት እናስታውሳቸዋለን። አእምሮ በውስጣዊ ስምምነት ውስጥ ሲሰራ ቀላልነት፣ ቅልጥፍናና ከፍተኛ ኃይል ያገኛል። በዚህ ስፍራ ውስጥም ስንሆን አእምሮ በጸጥታ ውስጥ ይሆናል፣ የሚደሰትበትንም ሁኔታ ይፈጥራል። የሳይንቲስቶች ጥናት እንደሚያመለክተው እንደዚህ ባሉ አስደሳች ጊዜዎች ውስጥ አእምሮአችን ከፍ ያለ እንቅስቃሴን ያሳያል። ይህም የእንቅስቃሴ መጨመር የፈጠራ አስተሳሰብ፣ የማስተዋልና የመረጃ ሂደት ያሉ ችሎታዎችን በአእምሮአችን ያሳድጋል። በምክንያታዊነታቸው የሚታወቁ ሐኪሞች እንኳን በጥሩ ስሜት ውስጥ ሲሆኑ የበለጠ በጥራት ማሰብን ይጀምራሉ። ለማጠቃለል ያህል ለስኬት ጥሩ ሁኔታ ከጭንቀት ከፍርሃትና ከመሰላቸት ነፃ መሆንን ማረጋገጥ ነው። አንጎል በከፍተኛ አፈጻጸም እንዲሰራ ከተፈለገ የውስጥ ስምምነትና የደስታ ሁኔታ ሊኖረን ይገባል። በዚህ ሁኔታ ውስጥ ስንሆን የእውቀት ኮግኒቲቭ ችሎታዎች ይሻሻላሉ፣ ፈጠራዎች ያብባሉ፣ የመረጃ ማንሸራሸር ብቃታችን በእጅጉ ይጨምራል። ይህንን ምቹ ሁኔታ የሚያበረታታ አካባቢ መፍጠር ለትምህርት ሆነ ለሥራ ስኬት እጅግ በጣም ወሳኝ ነው። ከዚህ መጽሐፍ እንዴት በስራችን በትምህርታችን ሆነ በማንኛውም መስክ ውጤታማና ደስተኛ መሆን እንደምንችል አንዳንድ ወሳኝ ቁልፍ ነገሮችን አይተናል። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? የትኛውስ ከህይወታችሁ ጋር ይሄዳል? የትኛውስ ሐሳብ መሰጣችሁ? ኮሜንት ላይ ጻፉልን። ይህ ቪዲዮ ለብዙዎች ተደራሽም እንዲሆን ቪዲዮውን ላይክ በማድረግ ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ ጋብዛችኋለሁ። ይህንን መጽሐፍ ማለትም በአማርኛ ሙሉን የምትፈልጉ ብቻ ከታች ባለው ዲስክሪፕሽን ቦክስ ላይ ባለው የቴሌግራም ሊንክ አድራሻ ጻፉልን።